ዕብራይስጥ ማርያም የምትባል እመቤታችንን ክብሯን ልዕልናዋን ምስጋናዋንም በልቦናቸው አሳድሮት አኖሩት። ማርያም ማለት መንግሥተ ሰማይ መርታ መታገባ አማላጅ እናት ማለት ነው። በዕብራይስጥ ማርያም የምትባል እመቤታችንን ክብሯን ልዕልናዋን ምስጋናዋንም በልቦናቸው አሳድሮት አኖሩት። ማርያም ማለት መንግሥተ ሰማይ መርታ የምታገባ አማላጅ እናት ማለት ነው። እመቤታችን ማርያም ዓለም ሳይፈጠሩ አምላክ ልቡና ታስባ ትኖር ነበር። ፍጥረትም ሁሉም እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከእነሱ ልትወለድ ተፈጠሩ። አዳም እመቤታችን እግዝእትነ ማርያም ከእሱ አብራክ ልትካፈል ከሔዋንም ማኅፀን ልትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን መኖራና መቻለው ነበር። ሊሰማውስ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልቡና ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እንነግራቸዋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷ በኩልም ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም የእናቷ ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው ቢሉ ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ንጹሕ አዳራሽ የሆነ ማነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሕርያት ከተፈጠረ የሰው ወገን ኃጢአትን ያልሰራ የለም። እመቤታችን ማርያም ከአራቱ ባሕርያት የተፈጠረ የሰው ወገን ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። እመቤታችን ማርያም ሀሳብ እንደ አምላክ ሀሳብ ነው። እመቤታችን ማርያም መልኳ እንደ አምላክ መልክን የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክ እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልናዋ ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ሁሉ ትመሰገናለች እና የቤተ ክርስቲያን ልጆች ለእኛ ለኃጥአን መድኃኒታችን ስለሆነች አክብሯት። ወጉ አገልግሎት ነው። ለሚያገለግላት ወገውን ሰጥታለች እና ሳትጠራጠሩ በፍጹም ልቦናችሁ መኑባት። እሷ መድኃኒታችን ናትና በስዕሏ ስገዱ። ለስዕሏ የሰገደ ግን ከቆመበት ቦታ ይጥፋ። ስም አጠራሩ ባይታወቅ በሰማይ ያሉ መላእክትም ይደራጅ ይሆን ይበሉ። አሜን። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። እንደዚሁም ሁሉ አምላክን የወለደች እመቤታችን ከአዳም ጀምሮ እስከዚህ ድረስ በብዙ የትንቢት አምሳል ስትነገር መጥታ እነሆ አሁን በአካለ ሥጋ የምትገለጽበት ጊዜ እንደደረሰ ወቁ። ጴጥርቃ የተባለች በኢየሩሳሌም የሚኖር አንድ ሰው ነበረ። ሚስቱም ቴክታ ይባላል። ሁለቱም ሰዎች ደጋጎችና እግዚአብሔርን የሚፈሩ ያለምንም መጠራጠር በፍጹም ልቡናቸው በአምላካቸው የሚተማመኑ ሰዎች ነበሩ። እነርሱም በወርቅና በብር በልዩ ልዩ በሆነ የከበረ ልብስ በፈረስና በግመል በበቅሎ በቀንድ ከብት በበግና በፍየል ስፍር ቁጥር በሌለው ሀብት ይህ ቀራቸው የማይባሉ ባለጸጎች ሰዎች ነበሩ። ከዕለታትም በአንድ ቀን ጴጥርቃ ከቤተ መዛግብት ገብቶ የገንዘቡንና የወርቁን ብዛት ከተመለከተ በኋላ ቴክታ ሆይ እኔ መካን አንቺ መካን ነን፣ ይህ ሁሉ ገንዘብ ለማን ይሆናል አላት። ሚስቱ ቴክታም የእስራኤል አምላክ ከኔ እንጂ ልጅ ባይሰጥህ አንተም እንደኔ መካን ሆነህ ትቀራለህን? አሁንም ሌላ ሴት አግብተህ ልትወልድ ይገባሃል አለችው። ጴጥርቃ ግን ሚስቱን ይህንስ እንዳላደርገው በልቤ እንዳላስበው የእስራኤል አምላክ ያውቃል አላት። ቴክታም አቤቱ የእስራኤል አምላክ ሥራው ሁሉ ድንቅ ነውና ትናንትና ማታ በሕልሜ ነጭ ጥጃ ወይም እምቦሳ ከማኅፀኔ ስትወጣ ያችም ነጭ ጥጃ ደግሞ
ስትወልድ እንደዚህ የሆነ እስከ 7 ትውልድ ድረስ ሲያወራረድ፣ ሰባተኛይቱ ጨረቃን ስትወልድ ጨረቃን ደግሞ ፀሐይን ስትወልድ አየሁ አላቸው። ጴጥርቃ ሚስቱ ሕልሟን ወይም ያየችውን ራእይ በነገረችው ጊዜ ሌሊቱን በሙሉ እየተደነቀ አደረ። በማግስቱም ጴጥርቃ ሕልም ከሚፈታ ዘንድ ሄደና ሚስቱ ያየችውን ራእይ ሁሉ ለተርጓሚው ነገረው። ያም ሕልም ፈቺ እግዚአብሔር በቸርነቱ ጎብኝቷቸዋል፣ በይቅርታውን ተመልክቷቸዋል። ስለዚህ 7 አንስታይ ጥጆች መውለዳቸው 7 ሴቶች ልጆች ተወልዳላቸው። ሰባተኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክት የከበረች ፍጥረት ተወልዳላቸው። የፀሐይ ነገር ግን አልተገለጸልኝም አለው። ጴጥርቃም ሕልም ፈቺው የነገረውን ትርጉም ሁሉ ለሚስቱ ነገራት። እሷም እንጃ የእስራኤል አምላክ የሚያደርገውን እሱ ያውቃል አለች። በዚያም ወራት ቴክታ ጸነሰችና ከ7 ወራት በኋላ ጸንሳ ወይም መጽነሷ ታወቀ። በጸነሰችም በ9ኛው ወር ሴት ልጅ ወለደችና በ8ኛውም ቀን ስሟን ሄሜና ብለው ሰየሟት። ሄሜንም ማለት እግዚአብሔር ልመናችንን ሰማን ማለት ነው። ሄሜንም በስርዓት አድጋ ካለመጠን ካደረሰኝ በኋላ ለባል በሕግ በሥነ ሥርዓት ዳሯትና ዴርዴርን ወለደ። ዴርዴርም ቶናን ወለደች። ቶናም ሲካርን ወለደ። ሲካርም ሴትናን ወለደች። ሴትናም ሄርሜላን ወለደች። ሄርሜላም በተከበረችና የተመረጠች ዓለሙን ሁሉ ለፈጠረች ጌታ አያት ለመሆን የበቃች ሐናን ወለደች። ጴጥርቃና ኤቴታ የተወለዱ 67 ወንዶች ልጆች ሁሉ የእመቤታችንን ትውልድ ለመቁጠር ትንቢት አልተነገረላቸውም፣ ሱባዔ አልተቆጠረላቸውምና ስማቸው አልተጻፈም። የእመቤታችንን ትውልድ ለመቁጠር ትንቢት የተነገረላቸው ሱባዔ የተቆጠረላቸው ግን እነዚህ 7ቱ ሴቶች ልጆች ናቸው። ይህም ሐና በመልካም አስተዳደግ አድጋ አእምሮ ስታውቅ አካለ መጠን ስታደርስ ከነገደ ይሁዳ በቤተ መንግሥት ለተወለደ ክቡርና ጻድቅ የሚሆን ኢያቄም ለሚባል ደግ ሰው በሕግ አጋቧት። ከእነዚህም ደጋግና ክቡራን ከሚሆኑ 2 ቅዱሳን ሰዎች አስቀድሞ አባታችን አዳምን ከልጅ ልጅ ተወልጄ አድናለሁ ሲል እግዚአብሔር ተስፋ የሰጠው የብርሃን እናቱ እመቤታችን የምትወለድበት ዘመኑ እነሆ እንደደረሰ የበጎ ነገር ምልክት ታየ። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብን። የሰማነውን በልቦናችን ያሳደረልን። ከእመቤታችን ከቅድስት ድንግል ማርያም እናትነት አማላጅነት ከሐናው ጸር ሁላችንም በረድኤት በቸርነት ይጠብቀን። ልዑል እግዚአብሔር በቸርነቱ ፈቅዶ ወዶ ከዚህ ቅዱስ ቦታ ቃሉ ከሚነገርበት ምስጢሩ ከሚተረጎምበት ያደረሰን አምላክ ክብር ምስጋና ለእሱ ይሁን። የእግዚአብሔር ቸርነት የእመቤታችን የእናትነት ፍቅሯ እንዳይለየን አምላካችን በረድኤቱ በቸርነቱ ሁላችንንም ይጠብቀን። እመቤታችን በትንቢተ ነቢያት ሲነገር በልዩ ልዩ ምሳሌዎች ሲነገርላት እንደቆየች በልዩ ልዩ አይነት የሰው ልጅ በሚረዳበት በጽኑ ሀሳቡ የሚታወቅበት እመቤታችን የትውልድ ሀገሯን ይህ መጽሐፍ ሲናገር ሲተረጎም ቆየና አሁን ግን ወደ እመቤታችን አያቶች ቅድመ አያቶችን እየጠራ በምሳሌ ሲነገር የነበረው አሁን አማናዊት ድንግል እመቤታችን ድንግል ማርያም ከሐና ከኢያቄም እንደምትወለድ የተነገረው የቃሉ ፍጻሜ እዚህ ላይ ደርሰናልና በሰላም አውሎ በሰላም እንዲያሳድረን በአንድነቱ ይጠብቀን። የወደቁትን አንስቶ የተጨነቁትን አጽናንቶ በሰላም በጤና ጠብቆ ከዚህ ዕለትና ሰዓት ያደረሰን አምላክ ክብር ምስጋና ለእሱ ይሁን። ሁላችን
ሁላችንም አባታችን ሆይ ብለን እንለምነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሽ። ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበል፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ለቅዱሳን ሐዋርያት ሥልጣነ ክህነትን የሰጠ ከልጅነት እስከ እውቀት የሠራነውን በደላችን ሁሉ ይቅር ይበለን። አባቶች ካህናት፣ ወንድሞች ዲያቆናት፣ ከዚህ ቅዱስ ቦታ የተሰበሰባችሁ ወንዶችም ሴቶችም ሽማግሌዎችም ወጣቶችም ከኃጢአት ማሰሪያ የተፈታን ንጹሐን ያድርገን፣ በደላችንን ይቅር ይበለን። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ነው ለሰውን እግዚኦ መሐረነ ስለ እናቱ ስለ ንጽሕተ ንጹሐን ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብሎ ከበደል ያነጻን ዘንድ በእንተ እግዝእትነ ማርያም እንበለ ስራው ንስሐ ሰራ ኃጢአት ኢየሱስ ክርስቶስ ሰራይ ኃጢአት የኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። በሰላም ያውለን።